የኢንዱስትሪ አብዮት መሰረቱ ሰራተኞች ናቸው። ከጀርባ ግን ያለው ማዕድን ነው። ቅኝ ገዢዎች ዓለምን የወረሩት ማዕድንና ጉልበት ፍለጋ ነበርም። ቀድሞ ነግተው ዓለምን ወረው ሀብት የሰበሰቡት ብዙዎች ዛሬ ሀያላን ናቸው። ዛሬ ለደረሱበት ደረጃ መሰረታቸውን የጣሉት ከ200 እና 300 ዓመታት በፊት ነው። ያኔ በርካታ ሀገራትን ሀብታም ያደረገው ነገር ዛሬም በተመሳሳይ ጉልበት አለው። ማዕድን ያለውና ማዕድንን የተቆጣጠረ ደግሞ ሀብትን ይሰበስባል፣ ይሰለጥናል። አሁን ያለው ስልጣኔ የቆመው ማዕድን ላይ ነው። በከርሰ ምድር ሀብት ውድ ሆነው የሚገዙት የሚሸጡት ቴክኖሎጂዎች ግባታቸው ማዕድን ነው። ማዕድናቱ ባይኖሩ እነዚህ ስልክና ኮምፒውተር፣ አውሮፕላንና መኪናን ጨምሮ ዘመናዊ ጦር መሳሪያዎች አይኖሩም። ከኒኩሌር መሳሪያ ጀርባ እንኳን ያለው አንድ ማዕድን ነው፣ እርሱም ዩራኒየም። እናም ሀያላኑ ዛሬ ማዕድናቸውን ቀጥለዋል። ትራምፕ ደግሞ ነገሩን ፊት ለፊት አድርገውታል። አሜሪካ ከዚህ ቀደም ሰላም ለማስከበር እርዳታ ለማቅረብና መሰል ምክንያቶችን ሰበብ በማድረግ ነበር ማዕድናትን የምትሰበስበው። አሁን ግን ትራምፕ በግልጽ አድርገውታል። ትራምፕ ለማዕድን ሲሉ ሶስተኛው ዓለም የሚሏትን አፍሪካን አይን ውስጥ አስገብተዋል። ዩክሬንና አፍሪካ የአሜሪካንን ማዕድን አውጪ ኩባንያዎች ትኩረት ስበዋል። አፍሪካ ውስጥ አይን የተጣለበት ደግሞ በማዕድኗ ምክንያት ቁም ስቅሏን የምታየው ኮንጎ ሆናለች። ዴሞክራቲክ ኮንጎ ሪፐብሊክ። ኮንጎና ዩክሬን ትራምፕ ለዘመቻ የተዘጋጁባቸው ሀገራት ናቸው። ምን ተፈጥሮ ይሆን? አብራችሁን ቆዩ። ትራምፕ እንደዛቱት ዩክሬንን አስፈርመዋታል። ዩክሬን ፈርማለች። ዜሌንስኪ መጀመሪያ ላይ ቢፎክሩም አልቀጠሉበትም። በወቅቱ ድጋፍ አግኝተውበት ነበርም። አሁን ግን ሐሳባቸውን ቀይረዋል። የዩክሬንን ማዕድን ለአሜሪካ ለመስጠት ግድ ብሏቸዋል። በውሉ ዩክሬን በምድሯ ታምቀው ያሉ ሬር እርዝ ሜታልስ በመባል የሚታወቁ እጅግ ውድና ወሳኝ ለሆኑ ኢንዱስትሪዎች እንደ ዋና ግብዓትነት የሚያገለግሉ ማዕድናትን ለአሜሪካ ክፍት አድርጋለች። በገቢው ዩክሬንን መልሶ መገንባት ዓላማ ያደረገ ፈንድ ይቋቋማል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዩክሬንን ሬር እርዝ ማዕድናት የማልማት እቅዳቸውን ይፋ ያደረጉት ተከታታይ ያልሆነው ሁለተኛ የስልጣን ዘመናቸውን ለመጀመር በፈረንጆቹ በጃንዋሪ 20 ቀን 2025 ወደ ነጩ ቤተ መንግሥት በገቡ ማግስት ነበርም። የተወሰኑ ሳምንታትን ቆየት ብለው በማርች 1 በትራምፕና በዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ በተደረገው ፍጥጫ የተሞላበት የነጩ ቤተ መንግሥት ግንኙነት የትራምፕ የማዕድን ዲስኩር በእጅጉ ተቀዛቅዞ ነበረም። ሆኖም አሁን አዝግሞ ኢላማውን መጥቷል። አሁን ዶናልድ ትራምፕ በማዕድን ወደ በለጸገችው አፍሪካ አይናቸውን ጥለዋል። የትራምፕ አዲስ የአፍሪካ ልዩ አማካሪ በሚል ተሰይመው ዴሞክራቲክ ሪፐብሊክ ኦፍ ኮንጎ፣ ሩዋንዳ፣ ኬንያና ዩጋንዳን ጎብኝተዋል። ትራምፕ አዲስ መዋቅር ፈጥረው ለአፍሪካ ልዩ አማካሪ ብለው የሾሟቸው ማሳድ ቦሎስ ጉብኝታቸውን ያደርጉት በአሜሪካ የውጭ ጉዳይ ሚኒስትር ለአፍሪካ ጉዳዮች ረዳት ከሆኑት ኮሪና ሳንደርስ ጋር ነው። ከኤፕሪል 2 እስከ 9 ለአንድ ሳምንት ገደማ ከዘለቀው ጉብኝታቸው በኋላ ዋሽንግተን የተመለሱት ሁለቱ የአሜሪካ ከፍተኛ ባለስልጣናት አንድ ላይ በመሆን በጋራ ጋዜጣዊ መግለጫ ሰጥተዋል። ጥያቄና መልሱ ከመጀመሩ በፊት በሰጡት አጭር ማብራሪያ ሳንደርስ እንዳሉት የጉብኝቱ ዓላማ ሁለት ግቦችን ያነገበ ነበረም። አንደኛው በምስራቃዊ ኮንጎ ዲአርሲ እየጦዘ ላለው ጦርነት እልባት በማስገኘት የተጀመረው የሰላም ሂደት የሚፋጠንበትን ሁናቴ ማፈላለግ ሲሆን፣ ሌላኛው ደግሞ በመካከለኛው አፍሪካና በግሬት ሌክስ የአሜሪካን ኢንቨስትመንት ማስፋፋት ነው። የአሜሪካው የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ረዳት ይህንን ይበሉ እንጂ የኢኮኖሚና የጂኦፖለቲካ ጉዳይ ተንታኞች እንደሚናገሩት ትራምፕ ሬር እርዝና ሌሎች ውድ የሆኑ የማዕድን ሀብቶችን በቀላሉ ለማግኘት የጀመሩት እንቅስቃሴ አካል ነው። አፍሪካዊቷ ዴሞክራቲክ ሪፐብሊክ ኦፍ ኮንጎ በማዕድን ሀብት መጠን ስብጥርም አቻ የላትም። ስለዚህ ትራምፕ በዩክሬን የጀመሩት ስትራቴጂ በማዕድን ሀብታቸው ከታወቁ ሀገራት የሁለትዮሽ ኢንቨስትመንትና የንግድ ትስስር በመመስረት ያንን በማጠናከር አሜሪካንን እንደ ቻይና ባሉ ሀገራት እየተበለጠች የመጣችበትን የኢንዱስትሪ እድገት መሰረት የሆኑ ማዕድናትን ማጋበስ ነው። ማሳድ ብሎስ በጋዜጣዊ መግለጫቸው እንደተናገሩት ጉብኝታቸው እጅግ ፍሬያማ ነበረም። ከፕሬዚደንት ፌሊክስ ሼኬዴ ጋር የማዕድን ውል ስለሚደረስበት ሁናቴ ተወያይተናል። የአሜሪካን የግል ዘርፍ ኢንቨስትመንት በተለይም በማዕድን ዘርፍ ማሳደግ የአሜሪካና የዴሞክራቲክ ሪፐብሊክ ኦፍ ኮንጎ የጋራ ግብ ነው። ይህም ሁለቱን ሀገራት ይበልጥ ለማበልጸግ ይረዳል ብለዋል። እንደ እርሳቸው ንግግር ትራምፕ ለአፍሪካ ግንኙነት አዲስ ምልከታና አካሄድ ያላቸው ሲሆን የአሜሪካን የደህንነት ፍላጎቶች በማስጠበቅ ከአፍሪካ ሕዝቦች ጋር አጋር አሜሪካ የሚኖራትን የኢኮኖሚ ግንኙነት ትብብር ማጠናከር ላይ ያተኩራል። አንጀት የምትበላው ኮንጎ መቼም ሀብቷ ይታወቃል። በዓለም የታመቀ የተፈጥሮ ሀብት ካላቸው ሀገራት በግንባር ቀደምትነት ትጠቀሳለች። ከአፍሪካ ሁለተኛው ግዙፍ ስፋት ያላት ይህች ሀገር ማለትም የቆዳ ስፋቷ ከአፍሪካ በሁለተኝነት የሚያስቀምጣት ይህች ሀገር
የያዘችው የከርሰ ምድር ሀብት የብዙዎችን ትኩረት የሳበ ነው። የአሜሪካ የመጀመሪያው የአቶሚክ ቦምብ የተሰራበት ዩራኒየም የተዘረፈው ከዚች ሀገር ነው። ሀገሪቷ ልምታ ያልተጠቀመችበት 3.2 ትሪሊዮን ዶላር የሚያወጣ የተፈጥሮ ጋዝ በውስጧ ታቅፋለች። ከፍተኛ ክምችት ያላቸው ብረት፣ መዳብ፣ ወርቅ፣ አልማዝ፣ ዩራኒየም በከርሰ ምድሯ ውስጥ ይገኛሉ። አሁን ዘመናዊ ቴክኖሎጂዎች የሚሰሩባቸው በተለይም የኤሌክትሪክ መኪና ባትሪ መስሪያነት የሚያገለግሉ ውድ ማዕድናት በኮንጎ ይገኛሉ። አሳዛኙ ነገር ይህ ሁሉ ሀብት በከርሰ ምድር የታቀፈችው ኮንጎ የአፍሪካ ሁለተኛዋ ትልቅ ሀገር ከዓለም የመጨረሻ ድሃ ሀገሮች ተርታ የምትሰለፍ መሆኗ ነው። ለዚያ በቃት ቅኝ ግዛትና የታመቀ ሀብቷን እየተከተሉ በየብሔርና በየአካባቢው በጎጥ የተነሱ ዘረኛ ልጆቿ ያቀጣጠሉት የእርስ በርስ ጦርነት ነው። ይህንን ግጭት ስፖንሰር የሚያደርጉ ደግሞ የውጭ አካላት አሉ። በመሃል የተፈጥሮ ሀብቱን ለመዝረፍ ያመቻቸዋልና ከ200 በላይ ብሔሮች የሚገኙባት ይህች ሀገር ከ1998 የፈረንጆቹ ዓመት አንስቶ በተካሄደባት የእርስ በርስ ጦርነት በሚሊዮን የሚቆጠሩ ዜጎቿን አጥታለች። በዚህች ሀገር ላይ አሁን ዶናልድ ትራምፕ አይናቸውን ጥለዋል። አሜሪካ ከኮንጎ ጋር የሚኖራትን ኢኮኖሚያዊ ግብ ለማሳካት መሬት ላይ ያለው ሁናቴ በይበልጥ የተረጋጋ መሆን ይኖርበታል። ፕሬዚደንት ሽኪዴ ለዚህ መሳካት ቁርጠኝነት አላቸው። የዲሞክራቲክ ሪፐብሊክ ኦፍ ኮንጎ ፕሬዚደንቱ ሊኖር የሚችለውን የኢኮኖሚ ግንኙነት በተለይም የማዕድን ውልን በተመለከተ ከሀገራቸው እይታ አኳያ የውሳኔ ሀሳብ ፕሮፖዛል ለትራምፕ ልዩ አማካሪ ማሳድ ብሎስ ያቀረቡ ሲሆን በጋዜጣዊ መግለጫ ላይ በጉዳይ የተሰጠ ዝርዝር ነገር ባይኖርም ትራምፕ ወደ ነጩ ቤተ መንግስት ለዳግም የ4 ዓመታት የስልጣን ቆይታ ከተመለሱ ጊዜ አንስቶ በውጭ ጉዳይ ሚኒስትራቸው ማርክ ሩቢዮ በኩል ዲአርሲና ሩዋንዳ በምስራቅ ኮንጎ እየተባባሰ የመጣው ጦርነት እልባት እንዲያገኝና የተኩስ አቁም እንዲደረግ እንዲተባበሩ ሲወተውቱ ቆይተዋል። ማዕድን ሰላም የነሳት ኮንጎ ማዕድን ሰላሟን ይመልስላት ይሆን? ማርክ ሩቢዮ ሩዋንዳን M23 የተባለውን በምስራቃዊ ዲአርሲ የሚንቀሳቀሰውን የአማጺ ቡድን ትደግፋለች ብለው የወቀሱ ሲሆን ከዚህ ድርጊቷ እንድትታቀብ አሳስበዋል። ይህ ደግሞ በሩዋንዳ መንግስት ቁጣ ሲቀሰቅስ የሩዋንዳ ፕሬዚደንት ፖል ካጋሜ ሀገራቸው ከዚህ ታጣቂ ቡድን ጋር ግንኙነት እንደሌለው አስተባብለዋል። ቡድኑ በምስራቅ ዲአርሲ ይዞታዎቹን እያስፋፋ የመጣ ሲሆን አሜሪካ ላቀደችው የማዕድን ልማት ቀጥተኛ እንቅፋት እንደሚፈጥር እየተነገረ ነው። ለዚህ ይመስላል አሜሪካ ከኢኮኖሚ ትብብር በተጓዳኝ ለዲአርሲ ሰላምና መረጋጋት ትኩረት ሰጥቻለሁ ያለችው። ጦርነቱ ከዚህ በኋላ መቀጠል አይኖርበትም። ላለፉት 30 ዓመታት ጦርነት ሲደረግ ቆይቷል። ማብቂያው ሰዓት አሁን ነው ሲሉ የትራምፕ ልዩ የአፍሪካ አማካሪ ማሳድ ብሎስ ተናግረዋል። የዲሞክራቲክ ሪፐብሊክ ኦፍ ኮንጎ ሉዓላዊነትና የግዛት አንድነት መጠበቅ ይኖርበታል ሲሉ ያሳሰቡት አማካሪው ለቀውሱ የዲፕሎማሲ መፍትሄ ማፈላለግን በተመለከተ ከአንጎላው የውጭ ጉዳይ ሚኒስትር ቴቴ አንቶኒዮና ከኬንያው ፕሬዚደንት ዊሊያም ሩቶ ጋር እንደመከሩ አስታውቀዋል። የዲአርሲ የማዕድን ዘርፍ በአብዛኛው በቻይና ቁጥጥር ስር የሚገኝ ነው። አሜሪካ በቻይና ባለቤትነት በቻይናውያን ኩባንያዎች ማለት ነው የተያዙ የማዕድን ውሎች እንዲቋረጡ ኮንጎአውያን መጠየቅ አለመጠየቃቸውን ተጠይቀው ቀጥተኛ ምላሽ ሳይሰጡ አልፈውታል። በአገሪቱ እየሰሩ ስላሉ ሌሎች አክተሮች ወይንም ተዋናያን ሌሎች ሀገራት የሚያገባን ነገር አይኖርም፣ ጣልቃ አንገባም፣ የራሳችንን የንግድ ፍላጎት እንከተላለን፣ ለራሳችን የኢንቨስትመንት እንቅስቃሴ ሁናቴዎችን እናመቻቻለን፣ እናም በጊዜ የሚታይ ይሆናል። የኮንጎ ሰዎች ምርጥ አጋሮቻቸው እነማን እንደሆኑ የሚረዱት ይሆናል። እንደማስበው የአሜሪካ ኩባንያዎች ያለ ጥርጥር ምርጦቹ አጋሮች ናቸው። እኛም አጽንኦት ሰጥተን እንደገለጽ ነው የአሜሪካ የግሉ ዘርፍ ኢንቨስትመንትና የአሜሪካ መንግስት ድጋፍ በመላት ሁለቱንም ተሳታፊ አካላት የሚጠቅም ይሆናል ብለዋል። እንደ ብሎስ ከሆነ አሜሪካ በኮንጎ መሰረተ ልማት ታስፋፋለች። ይህንን የምታደርግባቸው ማዕቀፎች፣ ተቋማትና ድርጅቶች ሲኖራት ከነዚህ መካከል ዲኤፍሲ፣ የአሜሪካ የወጪና የገቢ ባንክ፣ ዩኤስ ኤግዚም ባንክ፣ ዩኤስ ኤክስፖርት ኢምፖርት ባንክ የመሳሰሉት ናቸው። ዲአርሲ አስተማማኝ መሰረተ ልማት ተቋም እንዲኖራት የትክክለኛው ጊዜ ነው። ይህ ጥቅሙ ለአሜሪካ ኩባንያዎች፣ ለኮንጎ ህዝብና መንግስት ጭምር ነው ማለት የተናገሩት ብሉስ ለዲአርሲ ለዛምቢያና ለአንጎላ ጥቅም የተመሰረተውን የሉቢቶ ኮሪደር እንደ ምሳሌነት አንስተዋል። ዲኤፍሲ በቅርቡ ለዲአርሲ ፋይናንስ ያቀርባል። በዚህ በአንጎላ በኩል ለፕሮጀክቱ አካል እንደተደረገው በዲአርሲ በዲሞክራቲክ ሪፐብሊክ ኦፍ ኮንጎ በኩል የባቡር መሰረተ ልማት ዝርጋታ፣ የዋና ዋና መንገዶች፣ የግድቦችና የውሃ ኤሌክትሪክ ኃይል ማመንጫዎች ግንባታዎች ይከናወናሉ። ሉቢቶ ኮሪደር ዲአርሲን፣ ዛምቢያን፣ አንጎላን የሚያገናኝ የባቡር መስመርና የመሰረተ ልማት ግንባታ ፕሮጀክት አካል ሲሆን ዓላማውም አንጎላ በሚገኘው የሉቢቶ ወደብ ከዛምቢያና ከዲአርሲ ማዕድናትን ወደ አትላንቲክ ማዶ ሀገራት መላክ የማስቻል ውጥን ያለበት ነው። አሜሪካና የአውሮፓ ህብረት የዚህ ፕሮጀክት ዋና አጋሮች ናቸው። ዲአርሲ ዋና ከሚባሉ የሬር እርዝ ማዕድናት ወይንም በውስን መጠን የሚገኙ የከርሰ ምድር ሀብታት መገኛ አንዷ ስትሆን በአገሪቱ ከብዙ በጥቂቱ ኮባልት፣ ታንታለምና ሊቲየም የተባሉ ማዕድናት ይመረታሉ። ለምሳሌ ሊቲየም የተባለው ማዕድን በኤሌክትሪክ ለሚሰሩ መኪኖች የኤሌክትሮኒክስ ቁሶች ዋና ግብአት ነው።
ታንታለም የሚመረተው ኮልታን ከተባለ ማዕድን ሲሆን በዓለም 70% የሚሆነው የዚህ ማዕድን ክምችት የሚገኘው በዲሞክራቲክ ሪፐብሊክ ኦፍ ኮንጎ ነው። ኮልታን ለኤሌክትሮኒክስና የመገናኛ ቴሌኮሙኒኬሽን መገልገያ መሳሪያዎች ፋብሪካ አይነተኛ ግብዓት ነው። ከፍተኛ ቴክኖሎጂ መር ለሆኑ ፋብሪካዎች ምርቶች ግብዓት የሚሆኑ ማዕድናት በዚህች ሀገር ይገኛሉ። እናም ሀያላን መንግስታት በዲሞክራቲክ ሪፐብሊክ ኦፍ ኮንጎ ማዕድን ሀብት ላይ ሲሻኩቱ ቆይተዋል። ዲአርሲ ማዕድናቶቿ ለአሜሪካና ለአውሮፓ አምራቾች ለማመቻቸት እንደምትፈልግ የገለጸች ሲሆን ለዚህ ደግሞ ከአሜሪካና ከአውሮፓ ሀገራት ወታደራዊ ድጋፍ ትሻለች። ኮንጎ በእስካሁን ታሪኳ በእነዚህ ማዕድን ሀብቶቿ ከመጠቀም ይልቅ በግጭቶች የምትታመስ መልካም አስተዳደር የሌለባትና በአካባቢ መራቆት የምትጠቃ ሀገር ናት። አሁን በዓለም ተፈላጊ የሆነ ለመጣው የንጹህ ታዳሽ ኃይል ቴክኖሎጂ እጅግ ተፈላጊ የሆኑ ግብዓቶች ያሏት ሀገር በመሆኗ ከፍተኛ እምቅ የመልማትና የማደግ አጋጣሚ ተፈጥሮላታል። የተወሰኑ ጸሐፍት ምናልባትም ኮንጎ ከዚህ በኋላ ሰላሟን ልታገኝ ትችላለች ሲሉ ተስፋቸውን እየገለጹ ነው። አሜሪካንን ካልተቀበለች ደግሞ የባሰ ይመጣባታል ሲሉ ያስጠነቅቃሉ። አበቃን። መልካም ጊዜ ተመኘን።